ኮሎኔል አበራ አዛናው የቀድሞ የኢትዮጵያ የፈንጂ አምካኝ መስሪያ ቤት ዋና ኃላፊ የነበረ ነው። የፋኖን ትግል በመቀላቀል በአሁን ሰዓት በከፍተኛ የተጋድሎ እንቅስቃሴ ውስጥ የሚገኝ የፋኖ አመራር ነው። ኮሎኔል አበራ በጣም ነው ማመሰግነው። በድጋሚ እስቲ ወቅታዊ ሁኔታዎችን እናንሳ። ምን አለ? የተጋድሎ እንቅስቃሴዎች ይደረጋሉ በየዕለቱ። በተለይ በመተማ አካባቢ ያለው ተጋድሏችሁ በተለያየ ቦታ የምታደርጉት እንቅስቃሴ በአገዛዙ ሰራዊት ላይ ከፍተኛ ኪሳራ እያደረሰ እንዳለ እንከታተላለን። እስቲ ከናንተ እንስማ። ወቅታዊውን የተጋድሎ እንቅስቃሴያችሁ ምን ይመስላል? አመሰግናለሁ ስለተሰጠኝ እድል አቶ መሳይ። በመጀመሪያ ደረጃ በመተማ አካባቢ ወይም በቋራ አካባቢ ያለን እንቅስቃሴ አሁን ጠላት በፊት የሚያደርገው የነበር በቀን ነው እንቅስቃሴ የሚያደርግ። አሁን ግን በወታደራዊ ምንድነው በወታደራዊ አካባቢ ከፍተኛ የሆነ የጠላት እንቅስቃሴ እያደረገ ነው። በዚህ እንቅስቃሴ ላይ ከፍተኛ ድል እየተቀናጀን ነው የምንገኘው። በወታደራዊ አገላለጽ ጨረቃን በሶስት ነው የምንከፍለው። አንደኛ 1/4 ጨረቃ ወይም ሩብ ጨረቃ አለ፣ ግማሽ ጨረቃ አለ፣ ሙሉ ጨረቃ አለ። ጨረቃን መከታ አድርጎ ነው እየተንቀሳቀሰ ያለው በሁሉም አቅጣጫ። ስለዚህ ምንድነው በቀን ጥሩ አድርገን ነው የምንመታው፣ ጨረቃው ደግሞ ለኛ ጠቀሜታ አለው። ምክንያቱም እኛ ደፍጠን ነው የምንጠብቅ፣ ጎሬላ ፋይተሮች ነን። ስለዚህ ሸምቀን እንጠብቃለን፣ ጥሩ አድርገን እያቀመስን የምንልክበት ሁኔታ ነው ያለው። አንደኛ በሽምቅ ውጊያ ላይ ስንሄድ ወይም በጎሬላ ፋይተር ስንሄድ። በሁለተኛ ደረጃ አሁን ማጥቃት መከላከል ስልታዊ ማፈግፈግ እያደረግን ያለን። አሁን ቋራ አካባቢ ሳላ የሚባል ላይ ጠላት ምሽግ ሰርቶ ምሽግ ቆፍሮ ቆንጆ የሆነ ምሽግ ነው ያዘጋጀው። ጥሩ መከላከል የሚያደርግበት መከላከል ሲደረግ 1:3 ነው ሬሾ። ስለዚህ ምንድነው ያደረግንኛ እዛ ላይ ጀግና ፋኖ በጣም ጎበዝ ፋኖ ያለች አሃድ አጠቃላይ ፋኖች ማጥቃት ሰነዘሩ። በቦምብ ብቻ ነው ያንን አካባቢ ሙሉ ለሙሉ ተቆጣጥረን በጠላት ላይ ከፍተኛ የሆነ ድል ተቀናጀን። ከዛ በኋላ ጠላት ዱባባና ደለጎ የሚባል አካባቢ ነው ሸሽቶ እንዲሄድ ያደረግነው። በዚህ ቦታ ላይ እንደዚህ አድርገን ያደረግን። አሁን በአርማጮ ብትል የዚህ አይነት ከፍተኛ ድል ነው። በደቡብ ጎንደር ብትሄድ ከፍተኛ ድል ነው። በወሎ ብትሄድ ከፍተኛ ድል እየተመዘገበ ነው። በሰሜን ሸዋ ከፍተኛ ድል እየተደረገ ነው። በጎጃም ከፍተኛ ድል እየተደረገ። ስለዚህ ፋኖ ድል በድል እየሆነ ያለበት ሁኔታ ላይ ነው ያለን። ጠላት ባለፈው ነግሬያለሁ፣ አጽሙ ብቻ ነው የቀረ፣ የፈራረሰ ነው። ፖለቲካሊም የተበላ ነው። እኛ ህዝብ ይዘን ነው እየተዋጋን ያለን። ህዝብ ነው ሁሉ ነገራችን ለኛ። ህዝብን ያልያዘ ማንም መንግስት ወይንም ማንም አገር የሚመራ አሸንፎ አያውቅም። እኛ ግን ህዝብን ስለያዝን እናሸንፋለን። እያሸነፍን ያለንበት ሁኔታ ላይ ነው ያለን። እንደው ኮሎኔል አበራ ሰሞኑን የምስራቅ እዝ አዛዥ ሌተናል ጀነራል ማመር ተሰማ በአንድ ምዕራብ ጎጃም ላይ በተካሄደ መድረክ የተናገረው ነገር አለ። ፋኖችን በተመለከተ እናንተም በተመለከተ ከዚህ በፊት የዞን ከተሞችን ወሳኝ ቦታዎችን መያዝ ይችሉ ነበር። አሁን ግን ጠርገን አስወጥተናቸው በዋሉበት የማያድሩ የሸሹ ያሉ የሚል መገለጫዎችን ነው እናንተን ለመግለጽ ሲጠቀምበት የነበረው። እናንተን እንደ ዘራፊ ባንክ እንደምትዘርፉ፣ እናቶች እንደምታሳቃዩ ብዙ ታሪኮችንም በማንሳት በተለየ ሁኔታ እንድትሳሉ ያደረገበትን ንግግር እንደዚሁ ሰሞኑን በቪዲዮ ጭምር የተሰራጨበት ሁኔታ ነው ያለው። ምን ማለት ይቻላል? በእርግጥ በየጊዜው የአብይ አህመድ ጀነራሎች መሰል ነገሮችን ይናገራሉ። ለዚህኛው ምላሽ አላችሁ? በኋላችሁበት የማታድሩ እንዲሁ እየፈረጠጣችሁ እየሸሻችሁ ያላችሁ ተደርጋችሁ እንድትሳሉ ነው የአብይ አህመድ ጀነራሎች እየተናገሩ ያሉ። እሺ፣ የአብይ አህመድ ጀነራሎች አብዛኛዎቹ የምታውቃቸው አንድ ብሔር ናቸው። ሁለተኛ ያሉት አማራ ናቸው። አማራ ሆነው አማራ ያልሆኑ የአማራ እናጡት ነካሾች ናቸው። ማመር ተሰማ እኮ ምርኮኛ ነው። አሁን ይሄ ሁሉ ፍርሃቱ እንዳይማረክ ነው፣ በእኛ ስጋት ነው። በሁለተኛ ደረጃ አባረርናቸው፣ አሳደርናቸው፣ እንዲያልናቸው የሚል አሁን እሱ ስብሰባ ሰብስቦ ሲወጣ እኮ የጎጃም ፋኖ ሞርተርና ድሽቃ ተኩሶ እሱን ሊያስቀሩ ሲሉ ነው ሮጦ ያመለረ። በሪፐብሊካን ጋር ታጅቦ በ20 በ30 ሰው ታጅቦ ስለሄደ ነው። ነፃነትን ነገር ኖሮት ነው። እኛ እየተሸነፍን አይደለም፣ እያሸነፍን ነው። ስለዚህ ፋኖ እጅ ሰጠ፣ ፋኖ እኛ ጋር እንደዚህ ያደረገ የሚባለው ነገር ሐሰት ነው። ፋኖ እጅ አልሰጠም። ተልኮ የነበራቸው በጣት የሚቆጠሩ እነሱ ሄደዋል። እነሱ መሄዳቸውም ለእኛ ትልቅ ጥቅም ነው። ምክንያቱም አሁን ማጥራት እያደረግን ነው፣ ራሳችን እያቋቋምን ነው፣ ስልጠናዎችን እያደረግን ነው። ጎን በጎንም ውጊያዎችን እያከናወን ያለንበት ሁኔታ ላይ ነው ያለ።
ፋኖ ትግል መዳከሙን ከዚህም ባሻገር ደግሞ ከሌሎች ኃይሎች ጋር እየሰራ በመሆኑ ህዝብ እንዲተፋው የፋኖን እንቅስቃሴ በተለይም የአማራ ጠላቶች ናቸው ብለው የሚገልጿቸው አሉ ከነሱ ጋር እየሰራ ነው በሚልም በአንዳንድ ሰዎች ላይ ጥርጣሬን በፋኖ ትግል ላይ እንደዚሁ ጥያቄ እንዲያነሱ መደረጉ አልቀረምና ይህንንስ ጉዳይ እንዴት ታዩታላችሁ? ለሌሎች አመራሮችም መሰል ጥያቄ አቅርቤ ነበርና በአንተ በኩልስ ይህንን ጉዳይ እንዴት ታየዋለህ? አሁን ምን አለ መሰለህ፣ እኔ አሁን ሁለቱ እዝ ወደ አንድ እየሆነ ነው። እኔ የነበርኩበት እዝ የምነግር ነገር ደረጀ በላይ ያለበት ነው፣ እንደ ሰለሞን አጠና ሌሎችም አሉ አርበኞች። አንደኛ ወያኔ ጋር ምንም አይነት ግንኙነት የለንም። ሁለተኛ ከኤርትራ መንግስት ጋር የሚባለው ምንም ግንኙነት ነገር የለንም። የምነግር የዛሬ 50 ዓመት እኛ ስልጣናችን ተግዳሮት የሚሆነን አማራ ነው ብለው አማራን በስነ ተዋልዶ፣ በኢኮኖሚ፣ በማህበራዊ ሶስተኛ አራተኛ ደረጃ በኢንፍራስትራክቸር አማራን ማድቀቅ ነበር የተያዘ። ይሄን ነገር ስለምናቅ አማራ ጠል የሆነ ካሪኩለም እንዲዘጋጅ ያደረገ ወያኔ ነው። እኛ ህገ መንግስቱንም ተቃውመን ነው የወጣን። ሃይማኖት ጠፋ፣ ሃይማኖታችን ሊፈርስ ነው የሚል ነገር ነው አድርገን በሰላማዊ ሰልፍ ነው መጀመሪያ ጥያቄ የተጠየቀ። ሰላማዊ ሰልፉን አልቀበልም ብሎ የወጣውን ወጣት መደምሰስ ሲጀምር ፋኖ የሚባለው ነገር ይሄ ነገር አደረገ ይናል። አሁን ወያኔ የጀመረውን ነገር አማራን የማጥፋት ሴራ አሁንም አብይ አህመድ በዛን የቀጠለ በባሰ መልኩ። ስለዚህ አማራን የሚያጠፋ በሁለተኛ ደረጃ የማንነትና የድንበር ጥያቄ አለ የአማራ። ይሄ ነገር ሳይመለስ ይሄ የህዝብ ጥያቄ ነው። እንዴት ሁመራንን ወልቃይትንና ወሎን እንዴት አሳልፈን እንሰጣለን? አይሆንም ብለን ለዛ ነገር ወጥተን አሁን እሺ አንልም። የማይሆን ነገር ነው፣ አንደራደርም። ለኤርትራ ህዝብ እኮ ማንም በኢትዮጵያ ውስጥ ያለ ብሔር አማራ ነው ብለው ነው ያሰነዘቧቸው። የሆነ ነገር ሲኖር ገዢ አማራ ነው፣ ጡት ቆራጭ አማራ ነው፣ በዝባዥ አማራ ነው፣ እኛን እስከዛሬ በጦርነት እንትን ያደረገን አማራ ነው። በቃ ስለማ አማራ መጥፎ ጥላቻ እንዲሆን ያደረገ ወያኔ ነው። እንዴት ወያኔ ጋር አብረን እንሰራለን? በጭራሽ የምነግር ከወያኔ ጋር አንድም አይነት ስምምነት አንድም ነገር የለም።